በብሉይ ኪዳን እግዚአብሔር ጸሎትን ይሰማ ነበር። በምን መሰረት ላይ ብትሉ ሰዎች ከሱ ጋር የገቡትን ኪዳን በጠበቁ ጊዜ ግለሰባዊ ከእግዚአብሔር ጋር ግንኙነት ባደረገና ባላደረገ እግዚአብሔር ከተገናኛችሁ የሚያገኛችሁ ቁጣ ነው የሚሆነው። ክብር ለጌታ ይሁን። በመጽሐፍ ቅዱስ ስለ ጸሎት ብዙ የተባለ ቢሆንም የጸሎትን ምንነት እና እንዴት እንደሚጸለይ ከሰማይ ሰማያት የወረደው ጌታችን ኢየሱስ ክርስቶስ ራሱ ወደ እርሱ የሚጸለይለት ካስተማረው በላይ ያስተማረ የለም። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 15 ላይ እኔ መጥቼ ባልነግራቸውስ ኖሮ ባልተፈረደባቸውም ይላል እና መጥቶ ነው የነገረን። ኢየሱስ የተናገረውን ቃል በቀይ ጽሑፍ የጻፉ መጽሐፍ ቅዱሶች አሉ። በጣም ጥሩ ነው። እንደዛ እንኳን ባይሆን ሌላው የእግዚአብሔር ቃል አይደለም እያልኩ ሳይሆን ግን የፈጠረን የሰራን ያበጀን አምላክ ልክ እንደኛ ሆኖ መጥቶ አስተማሪያችን ሆኗል። የነገርን ሁሉ ፍጻሜ፣ የነገርን ሁሉ ልክ፣ የነገርን ሁሉ እውነት የሚያውቀው የማይሳሳተው ጌታ መጥቶ ስለ ብዙ ጉዳዮች አስተምሮናል። ካስተማረን ነገር ውስጥ በየዕለቱ ልናደርገው ደግሞም ለክርስትና ሕይወታችን ቁልፍ የሆነው ነገር ጸሎት ነው። ጸሎትን ባያስተምረን ኑሮ እና በጸሎት ሳይሳካልን ቢቀር እርሱን እንጠይቀው ነበር። ግን መጥቶ አስተምሮናል። ስለዚህ ያስተማረውን መስማት እና እንዳስተማረው ደግሞ ማድረግ ያስፈልጋል። ሁልጊዜም ኢየሱስን የመጨረሻው አስተማሪ አድርገን ረቡኒ እንዳለችው እኛም ደግሞ ልንለው ይገባል። አሜን ነው። ኢየሱስ ክርስቶስ የሕይወታችን ሕይወት እና ጌታ ብቻም ሳይሆን አስተማሪም ነው። ግን ትምህርቱ ፍጹም ነው ወገኖቼ፣ በጣም ፍጹም ነው። እና ስለ ጸሎት ካስተማረው ትምህርት ውስጥ ማቴዎስ ወንጌል ምዕራፍ 6 ከቁጥር 5 እስከ 15 አነብና ትንሽ እናያለን። ማቴዎስ 6 ከቁጥር 5 እንጀምራለን። ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላቸዋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያን ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጥ ይከፍልሃል። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደ እነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተስ እንዲህ ጸልዩ። እስኪ በሉ። አይሰማኝም? እንግዲህ እናንተስ እንዲህ ጸልዩ በሉ እስኪ በደም። ይሄን ጸልዩ ነው ወይስ እንዲህ ጸልዩ ነው ያለው? እንዲህ ጸልዩ ነው ያለው። አሁን ብዙ ሰዎች ይሄን መጸለይ ይመስላችኋል። ቢጸለይ መጥፎ ነው ማለት አይደለም። መጸለይ እንችላለን። ግን እቺ የ5 ደቂቃ ጸሎት ነው የምትሆነው፣ የ3 ደቂቃ። ጌታ ኢየሱስ ግን ያለው እንዲህ ጸልዩ። Pray in this way, in this pattern ማለት ነው። in this style፣ በዚህ መንገድ በዚህ ሁኔታ ጸልዩ። እንዲህ ባለ መልክ ጸልዩ፣ እንዲህ ባለ ሁኔታ ጸልዩ ነው ያለው ጌታ ኢየሱስ ክርስቶስ። በዚህ ክፍል ስለ ጸሎት ለደቀ መዛሙርቱ ማስተማር ሲጀምር የጀመረው ስለ ጸሎት ያለውን የተሳሳተ ግንዛቤና የተሳሳተ ልምምድ በማረም ነው። ጌታ ብዙ ጊዜ በማቴዎስ ወንጌል ምዕራፍ 5 እንዲህ እንደተባለ ሰምታችኋል።
እንዲህ እንደሚደረግ ታውቃላችሁ እያለ ይናገራል። ለምን? መጽሐፍ ቅዱስ ሲናገር በአእምሯችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ ይላል። አሁን የለበስነው ስጋ በሚቀጥለው የወጣቶች ፕሮግራም ላይ በደንብ እንማራለን። ወጣቶች የለበስነው ስጋ በነፍስ የሚመራ ስጋ ነው። ላይክ እንደ እንስሳት ማለት ነው። እንስሳት በደማቸው ውስጥ ባለ ነፍስ ደመ ነፍስ ናቸው እንላለን። በነፍሳቸው ነው ስጋቸው የሚመራው። የኛ ነፍስ ከነሱ ነፍስ የተለየ ነፍስ ነች። ዕውቀት፣ ስሜት፣ ፈቃድ ያላት ነፍስ ነች። ግን ስጋችን የምትመራው ነፍሳችን ናት። እስከ መቼ ብትሉ መንፈሳችን ስጋችን መምራት እስከሚጨምርበት እስከ ትንሣኤ ድረስ ማለት ነው። ያኔ አሁን ፍጥረታዊ አካል ነው የለበስነው። ይሄ ፍጥረታዊ አካል ማለት ነፍሳዊ አካል ማለት ነው። በነፍስ የሚመራ ማለት ነው። እና መንፈሳዊ አካል አለ ይላል መጽሐፍ ቅዱስ ስለ ትንሣኤ ሲናገር። መንፈሳዊ አካል ማለት ስፒሪት ድሪቭን በመንፈስ የሚመራ ማለት ነው። ይህ አካላችን ማለት ነው። ስለዚህ ነፍሳችን በሁለት መልኩ ስጋችን ትክክለኛ ድርጊት እንዲያደርግ ትክክለኛ ነገር እንዲፈጽም ልትመራው ትችላለች። አንድ በአእምሮ መታደስ ስንታደስ አስተሳሰባችን ከድሮ አስተሳሰብ ሲወጣና እግዚአብሔራዊ አስተሳሰብ ሲይዝ፣ ሁለተኛ ደግሞ ፈቅደንና ወደን ለመንፈስ ቅዱስ ምሪት ሰውነታችን ስናስገዛ፣ ነፍሳችን ስናስገዛ በመንፈስ ተመላለሱ እንደሚል ማለት ነው። ስለዚህ የአእምሮ መታደስ ለክርስቲያን በጣም ወሳኝ ነው፣ ያስተሳሰቡ መቀየር። ስለዚህ ጌታ ኢየሱስ ክርስቶስ ጸልዩ ከማለቱ በፊት ወይም እንዲበሉ ከማለቱ በፊት የተሳሳተ የጸሎትን ግንዛቤ ከነሱ ላይ ማስወገድ ፈለገ። ጸሎት ምንድን ነው የሚለውን ስለ ጸሎት እንዲያውቁ ፈለገ። ስለዚህ አሕዛብ እንዴት እንደሚጸልዩ፣ ግብዞች እንዴት እንደሚጸልዩ ያጸላለዩንም አይነት ጸሎትንም ነው ብለው የሚረዱበትን መረዳት ከደቀ መዛሙርቱ አእምሮ ላይ ማስወገድ ፈለገ። ዛሬ በዚህ የጸሎት ወር ጥቂት እንድናውቀው የምፈልገው ይሄን ነው። ጸሎት ማህበራዊ፣ ፖለቲካዊ፣ ሙያዊ፣ ሃይማኖታዊ ግዴታና ድርጊት አይደለም። ጸሎት ፖለቲካዊ፣ ሃይማኖታዊ፣ ሙያዊ፣ ማህበራዊ አይደለም። እንዲህ ከሆነ ለምሳሌ ማህበራዊ ከሆነ ህዝቡ ያየን ዘንድ፣ ፖለቲካዊ ከሆነ መንግስት ወይም ፖለቲካ ይረዳን ዘንድ፣ ሙያዊ ከሆነ በሙያ ስፍራችን ጋውን ለብሰን ሐኪሞች ከሆንን አስተማሪዎች ከሆንን ሙያችንን በሙያ ስፍራችን እናደርገዋለን። ጸሎት ግን ማህበራዊ አይደለም። ለዚህ ነው አንተ ግን በምትጸልይ ጊዜ ልትጸልይ ስትል ወደ ጓዳ ግባ። ከህብረተሰብ ጋር የሚገናኝ ነገር አይደለም። ፖለቲካዊውም አይደለም፣ ሃይማኖታዊውም አይደለም። ፕሬየር እውነተኛ ጸሎት ሃይማኖታዊ አይደለም። ስለዚህ ማለት ሃይማኖት ያለን እንደሆነ ለማሳየት የሚደረግ ድርጊት አይደለም። ክርስቲያን መሆናችንን ለሰዎች ለማስገንዘብ ወይም ለማስመዝገብ የምናደርገው ነገር አይደለም። ፖለቲከኞች ሲናገሩ ሰምታቸዋል። እናስመዘግባለን ይላሉ፣ ለህዝብ ማለት ነው፣ በሚቀጥለው እንዲመርጣቸው። ጸሎት ግን የምናስመዘግበው ጉዳይ አይደለም። ጸሎት እንደሱ አይደለም። ስለዚህ ጌታ ኢየሱስ ክርስቶስ ይሄን እርማት ነው የሰጣቸው። በአደባባይ አታድርጉት፣ በሰው ፊት አታድርጉት። ጸሎት እንደሱ ማህበራዊ አይደለም፣ ማህበራዊ ግዴታ አይደለም፣ ፖለቲካዊ ግዴታ አይደለም፣ ሃይማኖታዊ ግዴታ አይደለም። ይሄው ግዴታዬን እየፈጸምኩ ነው፣ ተንበርክኬ እየጸለይኩ ነው። ይሄው ግዴታዬን እየፈጸምኩ ነው፣ ቆሜ እየጸለይኩ ነው። ይሄው ግዴታዬን እየፈጸምኩ ነው፣ እየጾምኩ ነው የምንለው ነገር አይደለም። ግዴታ ሲሆን ግዴታችንን ፈጽመን ለሰዎች ሪፖርት እናደርጋለን፣ ስንፈጽም እናሳያለን። ጸሎት ግን ሃይማኖታዊ ግዴታ አይደለም። ይሄን እርማት ጌታ ኢየሱስ ክርስቶስ
በደንብ ሲሰጣቸው በዚህ የጸሎት ትምህርት ላይ ታያላችሁ። ግብዞች ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን የሚወዱት እንደዚያው አድርገው ስለተረዱት ነው። ጸሎትን ማህበራዊ ነው ለነሱ፣ ሃይማኖታዊ ነው ለነሱ። ስለዚህ እውነተኛ ሃይማኖተኛ መሆናቸውን፣ እውነተኛ የማህበረሰቡ ማለት የአይሁድ አካል መሆናቸውን ለማሳየት በጎዳና ይጸልያሉ። ከእግዚአብሔር ጋር ግላዊ የሆነ ህብረት ወይም ግንኙነት አልነበራቸውም። ስለዚህ ጌታ ኢየሱስ ክርስቶስ እውነተኛ ጸሎት ምንድን ነው ሲል እንደዚህ አይነት አይደለም። ከእግዚአብሔር ቃል ስንረዳ ሰው ከእግዚአብሔር ጋር ሁለት አይነት ግንኙነት ሊኖረው እንደሚችል እንረዳለን። ጸሎት ግንኙነት ነው። ኢትስ አ ሪሌሽንሺፕ። ጸሎት ግንኙነት ነው። ግንኙነቱም ደግሞ ከእግዚአብሔር ጋር ነው። ጸሎት ግንኙነት ነው። ግላዊ፣ ግለሰባዊ ከእግዚአብሔር ጋር ግንኙነት ነው ጸሎት። መጽሐፍ ቅዱስን ስናይ ሁለት ግንኙነትን ጠቅለል አድርገን ማየት እንችላለን። ጌታ ኢየሱስ ክርስቶስ በዚህ የጸሎትን ባስተማረበት ስፍራ ላይ አንዱን ግንኙነት በዋናነት አንስቶታል። ጸሎት ምንድን ነው የሚለውን በደንብ እንዲረዱት ማለት ነው። እናንተ እንዲጸልዩ ባለበት ስፍራ ጸሎት እነዚህን ሁለት ግንኙነቶች መሰረት አድርጎ የሚደረግ መንፈሳዊ ተራክቦ፣ ህብረት፣ አንድነት ነው። ሁለቱ ግንኙነቶችን መሰረት ያደረገ ምንድናቸው እነዛ ግንኙነቶች ብትሉ፣ አንደኛው ወዳጅነት ነው፣ ሁለተኛው ደግሞ ዝምድና ነው። ሰው ወደ እግዚአብሔር የሚጸልየው እንደ መጽሐፍ ቅዱስ እነዚህ ሁለት መሰረቶች ካሉት ነው። አንደኛው ወዳጅነት ካለው ነው። ሁለተኛው ዝምድና ካለው ነው። ከዚህ ከወጣ ምንድነው የሚሆነው? ፍጥረታዊ፣ ልክ እንስሳው ወደ እግዚአብሔር ይጮሃል። እንዴት እንደሚጮህ ባናውቅም ወደ አንተ በጮኸ ጊዜ ለሱ አደኑን ትሰጠዋለህ ይላል። ስለዚህ እንስሳም በማያውቀው ይሁን በሚያውቀው ወደ አምላክ ይጮሃል። እግዚአብሔር የሚያደርግለት ነገር አለ። ግን ከእግዚአብሔር ጋር ህብረት የለውም፣ አንድነት የለውም፣ ሪሌሽንሽፕ የለውም። የብዙ ሰዎች ጸሎት የቁራውና የአንበሳው የእንስሳው አይነት ነው። እውነተኛ ግን እግዚአብሔር የሚፈልገው ሰዎችን እግዚአብሔር በመልኩና በምሳሌው ፈጥሯቸዋል። የህይወቱም ተካፋዮች አድርጓቸዋል። ለምን እንደዛ አደረጋቸው ብትሉ፣ ጠለቅ ላለ ግንኙነት ነው። ጠለቅ ላለ ወዳጅነት ነው። ጠለቅ ላለ ህብረት ነው። ጠለቅ ላለ አንድነት ነው። ስለዚህ ጸሎት የዛ አንድነት፣ የዛ ህብረት፣ የዛ ግንኙነት መካከለኛ ነው፣ መሳሪያ ነው። ጸሎት ያለ ግንኙነት ዋጋ የለውም ማለት ነው። ዋጋ የለውም። የብዙዎቻችን ጸሎት በስራው እጅግ ኃይል የማያደርገው በዚህ መሰረት ላይ የተመሰረተ አይደለም። የአንዳንዶቻችን ማህበራዊ ነው፣ የአንዳንዶቻችን ሃይማኖታዊ ነው። ክርስቲያን ስለሆንን ጴንጤ ስለሆንን ነው፣ ወይም ክርስቲያን ስለሆንን፣ አንዳንዶች ሙስሊም ስለሆኑ፣ ሌሎች ኦርቶዶክስ ስለሆኑ፣ ሌሎች ካቶሊክ ስለሆኑ ሃይማኖታቸው የሚያስገድዳቸውን ግዴታ የዕለቱን ይወጣሉ፣ የዕለቱን ያደርጋሉ። ስለዚህ ጌታ ኢየሱስ ክርስቶስ እንደሱ አይደለም፣ ሃይማኖታዊ ግዴታ አይደለም አለ። እናንተ ግን ስትነጋገሩ ወይም ስትጸልዩ በስውር ላለ አባታችሁ፣ ለሰው ሳይሆን፣ ለሃይማኖቱ ሳይሆን፣ ለማህበረሰቡ ሳይሆን በስውር ላለ አባትህ በስውር ጸልይ አለ። ክብር ለጌታ ይሁን። ስለዚህ የጸሎት መሰረቶች ሁለት ናቸው፣ ወዳጅነትና ዝምድና። ፍሬንድሺፕ እና ኪንሺፕ፣ ወዳጅነት። ሁለቱ ዝምድና እና ወዳጅነት ናቸው። በዚህ ክፍል ላይ ጌታ ኢየሱስ ክርስቶስ ስትጸልዩ አባታችን ሆይ በሉ፣ ዝምድና ነው ይሄ የምትጸልዩት። ይሄ ዝምድና ደግሞ
ቤተሰባዊ ዝምድና ነው። የአባትነት አባት ከሆነ እሱ የሚጸልየው ሰው ምንድነው ማለት ነው? ልጅ ነው ማለት ነው። ይሄ የተሰጠ ጸሎት አይደለም። እንዲህ ጸልዩ። እንዴት ጸልዩ? ወደ አባታችሁ ጸልዩ። ዱ ዩ ሃቭ ኤ ፋዘር? የምትጸልዩበት ግን ወደ እርሱ የምትጸልዩለት ግን በመጀመሪያ አባት አላችሁ ወይ? ጸሎት መነሻው ጌታ ኢየሱስ ሲያስተምር ከዚህ ላይ ነው። ከዚህ ላይ ነው መነሻው። ወዳጅነት እንዴት እግዚአብሔር አምላክ ለወዳጅነት እና ለዝምድና ነው ሰውን የፈጠረውና አዳምና ሔዋን እግዚአብሔር ፈጠራቸው። እንደምታስታውሱት ሁለቱንም ነገር ሰጣቸው። መጽሐፍ ቅዱስ በሆሴዕ ላይ እንደ አዳም ቃል ኪዳንን ተላልፈዋል ይላል። እግዚአብሔር ከአዳም ጋር ቃል ኪዳን ነበረው። ቃል ኪዳን የወዳጅነት መሰረት ነው። የወዳጅነት መሰረት ነው። ምን ማለት ነው? ከአንድ ሰው ጋር የጠለቀ ህብረትና አንድነት እንዲኖራችሁ መግባባት የምትፈጽሙበት ስርዓት ነው፣ በሁለት ሰዎች መካከል ማለት ነው። ዝምድናም እንኳን ባይኖራችሁ ቃል ኪዳን ግን ምን ይሰጣችኋል? በዛ ሰው ህይወትና በእናንተ ላይ የጋራ አንድነት ይሰጣችኋል። በምን ላይ የተመሰረተ ነው ይሄ ቃል ኪዳን? በታማኝነትና በመታዘዝ ላይ የተመሰረተ ነው። በትረስት እና በኦቢዲየንስ ላይ የተመሰረተ ነው። ቃል ኪዳን በሉ እስኪ ከኔ ጋራ በታማኝነትና በመታዘዝ ላይ የተመሰረተ ነው። በዚህ ላይ የተመሰረተ ነው። ዝምድና ግን ህይወትን በመካፈል በመጋራት ላይ የተመሰረተ ነው። አዳም በሁለቱም ግንኙነት ነበረው። እግዚአብሔር አምላክ ከፈጠረው በኋላ መመሪያ ሰጠው። ሁለት አይነት መመሪያ። አንደኛው መብቱ ነው። የመግዛት፣ የመስፋፋት፣ የመቆጣጠር በአጠቃላይ የባለቤትነት መብት ሰጠው። ምድርን አሳልፎ ምድርን ግዛት፣ አስተዳድራት፣ ምራት፣ በሰማይ የሚበረውን በምድር የሚንቀሳቀሰውን ሁሉን ነገር ይሄው አሳልፌ ሰጥቻለሁ አለው። በፈለከው ስም መጥራት ትችላለህ፣ አንተ ባለቤቱ ነህ አለው። እንደ ግዴታ ደግሞ በገነት መካከል ካሉ ዛፎች መካከል ክፉና ደጉን የሚያስታውቀውን ዛፍ አትብላ አለው። ስለዚህ በእግዚአብሔርና በአዳም መካከል ወዳጅነት ተመሰረተ። እግዚአብሔር ከፈጠረው በኋላ በዘፍጥረት ምዕራፍ 2 ቁጥር 7 ላይ ደግሞ እግዚአብሔር አምላክ ይሄን ሰውነቱን ይሄ አዳምን ሰውነት አካል ከምድር አፈር አበጀው ይላል። አበጀውና ከዛ የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። እግዚአብሔር የፈጠረው አዳምን ለወዳጅነትና ለዝምድና ስለሆነ እንደገና ለዝምድና ደግሞ የራሱን የሕይወት እስትንፋስ ሰጠው። በእግዚአብሔር የሕይወት እስትንፋስ ሕያው ሆነ። ስለዚህ አዳም በሁለት ወገን የእግዚአብሔር ወዳጅ ሆነ፣ በዝምድናም በቃል ኪዳንም። ነገር ግን አዳም ቃል ኪዳንን ተላለፈ፣ አታድርግ የተባለውን አደረገ። መታዘዝና መታመን በአዳም ዘንድ አልተገኘም፣ ተሰበረ ግንኙነቱ። ያ የሕይወት እስትንፋስ ሞትን ትሞታለህ እለይሃለሁ ብሎት ነበረ፣ እግዚአብሔር ተለየው። ስለዚህ በአዳምና በእግዚአብሔር መካከል ያለው ዝምድና አቆመ። ከዛን ጊዜ በኋላ እግዚአብሔር ሰውን ለከንቱ አልፈጠረውም። አይደለም ሰውን መጽሐፍ ቅዱስ በነቢዩ ኢሳይያስ ሲናገር ምድርን እንኳን እግዚአብሔር ለከንቱ አልፈጠራትም ይላል። እግዚአብሔር ተሳስቶ አልፈጠረም። በዘላለም እቅዱ ነው ሰውን የፈጠረው። ክብር ለጌታ ይሁን። ስለዚህ እግዚአብሔር እዛ ጋር ተስፋ ቆርጦ አላቆመም። ወደ ሰው ልጆች ያን የዘላለም ሐሳቡን ይዞ ይመጣ ነበር። ሲመጣ ደግሞ ያን የዘላለም ሐሳቡን እሺ ብለውለት ከተቀበሉት ጋር ልክ እንዳዳም ቃል ኪዳን ከነሱ ጋር ይገባ ነበር። የመጀመሪያው ሰው ታስታውሱ እንደሆነ ብዙ ሰዎች አሉ ከዛ በፊት፣ ነገር ግን የመጀመሪያው መሰረት የሆነው አብርሃም ነው። እግዚአብሔር አብርሃምን አገኘ፣ ከአብርሃም ጋር
ቃል ኪዳን አደረገ። እግዚአብሔር ስሙ የተባረከ ይሁን። እስኪ በሉ ከአብርሃም ጋር ቃል ኪዳን አደረገ በሉ እስኪ። ከአብርሃም ጋር ቃል ኪዳን ሲያደርግ አብርሃም እግዚአብሔርን አመነው፣ ታዘዘው። ወደየት እንደሆነ እንኳን ውጣ ያለው ሳያውቅ እኔ ወደማሳይህ ሁሉ ውጣ ሲለው አብርሃም እግዚአብሔርን ሰማና ወጣ። ከዛ እግዚአብሔር ደግሞ የአሕዛብ ሁሉ አባት አድርጌሃለሁ ሲለው አመነው አብርሃም። እግዚአብሔርን ታመነ፣ እግዚአብሔርን ታዘዘ። በዚህ ምክንያት በአብርሃምና በእግዚአብሔር መካከል ወዳጅነት ተፈጠረ። ከዚህ የተነሳ አብርሃም የሚጸልየው ጸሎት ሁሉ ሕጋዊ መሰረት አለው፣ ወዳጅነት አለው። በዚህ መሰረት ላይ ቆሞ የሚጸልየው ጸሎት ነው። ኃይለኛ ነው፣ የሚሰማ ነው። እግዚአብሔር አብርሃምን ይሰማዋል። እግዚአብሔር ከአብርሃም የሚሰውረው ነገር የለም። ሰውን እግዚአብሔር ለባርነት አልፈጠረውም፣ ለዲዩቲ አልፈጠረውም። እግዚአብሔር ለወዳጅነት ነው የፈጠረው። ውድቀት ግን በሰው አእምሮ ውስጥ ባርነትን አስገብቶብናል። ልጅነትን አስወጥቶ፣ ዝምድናን አስወጥቶ፣ ወዳጅነትን አስወጥቶ ግዴታን፣ ባርነትን ብቻ አስገብቶብናል። ስለዚህ ጸሎትንም ከእግዚአብሔር ጋር ያለውንም ህብረታችን ሳናውቀው በባርነት እንድንረዳው አድርጓል። ለዛ ነው ጸሎት የሚያስጠላን፣ ባርነት ነው። ከእግዚአብሔር ጋር መገናኘት ማለት እግዚአብሔር ያዘናል፣ አድርጉ ይለናል፣ ያን ማድረግ አለብን። ወዳጅነት አይመስለንም። አይደለም፣ ግን ቃል ኪዳን ነው። ቃል ኪዳን ወዳጅነት ነው ወገኖቼ። የሁለቱ ፍላጎት የሚሟላበት ነው። ያንዱ መሻት ብቻ የሚሟላበት የባርነት አገልግሎት አይደለም። ቃል ኪዳን የሁለቱም ፍላጎት የሚሞላበት የጋራ ሚቹዋል ኢንተረስት ያለበት የጋራ ፍላጎት ያለበት ጉዳይ ነው። ስለዚህ እግዚአብሔር አምላክ እኔ ሰማይና ምድርን ፈጣሪ ነኝ ታዘዘኝ ብቻ ሳይሆን ራሱን ዝቅ አድርጎ በእኛ መድረክ ላይ ተገኝቶ የእኛን ፍላጎት እውቅና ሰጥቶ ፍላጎታችን ሊሞላ እሱ ደግሞ ደስታውን ልንፈጽምለት ከኛ ጋር የሚገባው የወዳጅነት ስምምነት ነው ወገኖቼ። ጸሎት ይህን መሰረት ይፈልጋል። በብሉይ ኪዳን እግዚአብሔር ጸሎትን ይሰማ ነበር። በምን መሰረት ላይ ብትሉ፣ በቃል ኪዳን መሰረት ላይ ሰዎች ከሱ ጋር የገቡትን ኪዳን በጠበቁ ጊዜ እግዚአብሔር ጸሎታቸውን ይሰማል። ግንኙነታቸው በምን መሰረት ላይ የተመሰረተ ነው ብትሉ፣ በቃል ኪዳን የተመሰረተ ነው። አብርሃምና እግዚአብሔር በቃል ኪዳን ነው። ሙሴና እግዚአብሔር በቃል ኪዳን ነው። እስራኤልና እግዚአብሔር በቃል ኪዳን ነው። ወደ እግዚአብሔር ሲቀርቡ አንተ እግዚአብሔር እንዲህ ብለህ ለአባቶቻችን እንደማልክላቸው አድርግልን ነው የሚሉት። እንደዚህ ብለህ በቃልህ እንደተናገርክ እግዚአብሔር ሆይ አድርግልን ይላሉ። እነሱ ሲያጠፉ ደግሞ እግዚአብሔር ሆይ በድለናል፣ ቃል ኪዳንህን ሰብረናል፣ ሽረናል፣ ማረን፣ ይቅር በለን፣ ወደ አንተ ተመልሰናል ይላሉ። ማለት ቃል ኪዳናዊ ግንኙነታቸውን ያድሳሉ። በዛን ጊዜ ጸሎታቸው ይሰማል። በዛን ጊዜ ምልጃቸው ይደመጣል። የእግዚአብሔር እጅ ይንቀሳቀስላቸዋል። የእግዚአብሔር ክንድ ይንቀሳቀስላቸዋል። ድንቅና ተአምራት በሀገራቸው ይሆናል፣ በቤታቸው ይሆናል፣ በሕይወታቸው ይሆናል። ቃል ኪዳናዊ ግንኙነት መሰረቱ ነው ለጸሎት። ጌታ ኢየሱስ ክርስቶስ ግን መጣና አዲስን ተሐድሶ ያኔ አዳም ሳያገኘው ያጣውን ነገር አሁን ይዞት የመጣውን ነገር አበሰረ። ጌታ ስሙ ይባረክ። እናንተ ስትጸልዩ አለ። ድሮ አባቶቻቸው ወይም በሱ ዘመን ያሉ ሰዎች ሲጸልዩ የአብርሃም የይስሐቅ ያዕቆብ አምላክ ብለው ነው የሚጸልዩት። ለምን ብትሉ ለአብርሃም ለያዕቆብ ለይስሐቅ የገባው ቃል ኪዳን አለ። ስለዚህ ጸሎታቸው የሚደርሰው ወደ እግዚአብሔር በዚህ የግንኙነት መሰረት ላይ ነው። በቃል ኪዳናዊ የግንኙነት መሰረት ላይ ነው። እነሱ እንደ አባቶቻቸው እንደ አብርሃም እንደ ይስሐቅ እንደ ያዕቆብ የዛ ቃል ኪዳን ተገዢ ከሆኑ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ሆይ ብለው ይጸልያሉ። ምን ማለት ነው? ቃል ኪዳናዊ የሆነ ስምምነት፣ አንድነት፣ ህብረት ካንተ ጋር አለን። በዛ መሰረት ላይ ቆመን ወደ አንተ እንጸልያለን ማለታቸው ነው። ግን ኢየሱስ ክርስቶስ አዲስ የምስራች ይዞ መጣ። ሁለተኛው ዝምድና። ጌታ ስሙ ይባረክ። ያኔ የተሰበረው፣ ያኔ የተበላሸው፣ ያኔ የወደቀው
ያኔ ፍራክቸር ያደረገውን ጌታ ኢየሱስ መጣና ጌታ ስሙ የተባረከ ይሁን ያን ጠላትነት አስወገደ። ጌታ ስሙ ይባረክ እና ዝምድናን መሰረተ። ዝምድናን መሰረተ። አሁን እናንተ አለ ጸሎታችሁ ማህበራዊ ግዴታ አይሁን፣ ሃይማኖታዊ ግዴታ አይሁን። ጸሎታችሁ ከአባታችሁ ጋር ህብረት የምታደርጉበት ይሁን። ስትጸልዩ አባታችን ሆይ ብላችሁ ጸልዩ። በዛ የግንኙነት መሰረት ላይ ቆማችሁ ጸልዩ። እናንተስ ስትጸልዩ እናንተስ የኔ የሆናችሁት የኔን ህይወት የተቀበላችሁት እግዚአብሔር የኔ አባት እንደሆነ የእናንተ አባት የሆናችሁ እንዲህ ጸልዩ። በሰማይ የምትኖር አባታችን ሆይ፣ ምናችን ሆይ? አባታችን ሆይ። እስኪ በሉ አባቴ ሆይ በሉ እስኪ። አባታችን ሆይ፣ አባቴ ሆይ በሉ አላለም። በእርግጥ ለምን ብትሉ ይሄ አባትነቱ የጋራ ነው። ክርስትና የጋራም ህይወት ነው፣ ግዴታ ነው። ህብረት ግዴታ ነው። you have to acknowledge የወንድምህም አባት እንደሆነ የእህትህም አባት እንደሆነ ይሄ ህይወት የጋራ ህይወት እንደሆነ እውቅና መስጠት በጣም ያስፈልጋል። ጌታ ስሙ የተባረከ ይሁን። ስለዚህ እግዚአብሔር ምን አለ? ጌታ ኢየሱስ ምን አለ? አባታችን ሆይ በሉ አለ። ሙሉን ጸሎት ዛሬ አናየውም። ይሄን ፓርት ነው የምናየው። ከአባቶች ጋር ቃል ኪዳን መሰረተ፣ በዛም ወዳጅነትን መሰረተ በቃል ኪዳን ከአብርሃምና ከዘሩ ጋር እንዳልኳችሁ። አሁን ደግሞ የጠላትነትን ግድግዳ አፍርሶ፣ እስኪ አፍርሶ በሉ እስኪ። ሮሜ ምዕራፍ 5 ላይ እንደዚህ ይላል። ይሄ ሁሌ ማስታወስ የሚገባን ነው፣ ወደ ጸሎት በሄድን ጊዜ ሁሉ ማለት ነው። ጸሎት እንዴት ነው የሚደመጠው? በፊቱ የቆምንለት እግዚአብሔር አባታችን እንደሆነ እውቅና በሰጠን ጊዜ እምነታችን ይነሳሳል፣ ህልውናው ይሰማናል፣ ጸሎታችን ይመለሳል። ሮሜ ምዕራፍ 5 ላይ ጌታ ኢየሱስ እንዴት አድርጎ ጠላትነትን ያን አዳም በሰው ልጆች እና በእግዚአብሔር መካከል ያመጣውን ጠላትነት እንዴት እንዳፈረሰ ይናገራል። ቁጥር 6 ብጀምረው መልካም ነው። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። ይሄ ኃጢአት ደግሞ ከእግዚአብሔር ጋር ጠላትነት ነው። የሚገርማችሁ ኃጢአተኛ ማለት ሕግን የተላለፈ ማለት ነው። ይሄ ሕግ መተላለፍ ግን በእግዚአብሔር ላይ የመነሳት ኃጢአት ነው። እግዚአብሔርን ያለመፈለግ ኃጢአት ነው። ቀጥሎ ይናገራል እሱ ምን ማለት እንደሆነ። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። እስኪ በሉ በደሙ ከጸደቅን በሉ እስኪ። በእርሱ ከቁጣው እንድናለን። እግዚአብሔር ምን ብሎ ነበር ማለት ነው? ተቆጥቶ ነበረ። የእግዚአብሔር ቁጣ ጭሶ ነበረ። መጽሐፍ ቅዱስ እንደዛ ይላል። ጭሶ ነበረ። እግዚአብሔር ተቆጥቶ ነበር በሰው ልጆች ኃጢአት ላይ። እንግዲህ በደሙ ከጸደቅን፣ በደሙ ምን ካልን? ከጸደቅን። በማን ደም? በጌታ በኢየሱስ ክርስቶስ ደም፣ በቀራንዮ መስቀል ላይ በፈሰሰው ደም። በዛ ደም ምክንያት ከጸደቅን ከቁጣው እንድናለን። ከእግዚአብሔር ቁጣ የሰው ልጅ የሚድነው በማን ደም ነው? በጌታ በኢየሱስ ደም ነው። ዮሐንስ ወንጌል መልእክት ምዕራፍ 2 ላይ ምን ይላል? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይልና ልጆቹ ኃጢአትን አታድርጉ፣ ኃጢአትን ብታደርጉ ግን በአብ ዘንድ ጠበቃ አለን፣ እርሱም የኃጢአታችን ምን የሆነ ማስተሰሪያ የሆነ
እስኪ እንደገና ምዕራፍ 2 ቁጥር 1 አንደኛ ዮሐንስ መልእክት ምዕራፍ 2 ልጆች ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስሪያ ነው። እርሱም የኃጢአታችን ምንድነው ይላል? ማስተስሪያ ነው። ማስተሰሪያ የሚለው ቃል በመጀመሪያው የግሪክ ቃል ምን ማለት መሰላችሁ? ቁጣ ማብረጃ ማለት ነው። እንግሊዘኛው በትክክል ነው ያስቀመጠው፣ አማርኛው ማስተሰሪያ ነው ያለው። እንግሊዘኛው ግን የቁጣ ድሮ አሕዛብ ሁሉ ያውቃሉ። አማልክት ተቆጡ ሲባል ተሎ ብሎ መስዋዕት ያቀርባሉ። ዛሬም ታውቃላችሁ አይደለም? ሰዎች አማልክቶቻቸው ወይም ምንድነው ይሄ የሚያመልኩት ነገር ከተቆጣ ወይ አንዱን በህመም ይመታዋል፣ ወይ ቤቱን ይመታዋል፣ ወይ የሆነ ነገሩን ያበላሸዋል። ከዛ ምንድነው ብሎ ያው የሚያውቀውን ሰውየውን ሲጠይቀው ያጎደልከው ነገር አለ፣ አስቆጥተዋል ይላል። ከዛ ለቁጣው ምን ያቀርባል? መስዋዕት ያቀርባል። ቃሉ ተመሳሳይ ቃል ነው። ተመሳሳይ ቃል ነው። እግዚአብሔር የሰው ልጆች በበደሉ ጊዜ ዝምድናውን ቃል ኪዳኑን ባፈረሱ ጊዜ ተቆጥቷል። ወገኖቼ ተቆጥቷል። ኢየሱስ ክርስቶስ በመስቀል ላይ መጥቶ ኤሎሄም 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 ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ ያለበት ሰዓት ማለት ኢየሱስ ክርስቶስ ስለኛ ኃጢአትና እርግማን ሆኖ በመስቀል ላይ የተሰቀለበት ሰዓት ነው። ስለዚህ እግዚአብሔር ሲያይ ያየው ያን ቅዱስ የሆነ ልጁን ኢየሱስ ክርስቶስን በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው ያለውን ሳይሆን ያየው እኔና እናንተን የኔንና የናንተን ኃጢአትና እርግማን ነው መስቀል ላይ ያየው። ስለዚህ ፊቱን እንደሚያዞርበት ሆነ ይላል። እግዚአብሔር ፊቱን አዞረበት፣ የእግዚአብሔር ቁጣ አረፈበት። ምን ይላል መጽሐፍ ቅዱስ በኢሳይያስ 53 ላይ የሁላችን ተግሳጽ በእሱ ላይ ነበረ ይላል። የእግዚአብሔር ቁጣ የሁላችን የእግዚአብሔር ቁጣ በእርሱ ላይ አርፎ ነበረ። ስለዚህ የኃጢአታችን ማስተሰሪያ ማለት የእግዚአብሔርን ቁጣ ከኛ ማስወገጃ ማለት ነው። እንግዲህ ከቁጣው በሞቱ ከዳንን ይላል። ጌታ ስሙ ይባረክ። የኢየሱስ ክርስቶስ ሞት፣ የኢየሱስ ክርስቶስ ደም የእግዚአብሔርን ቁጣ ያበረደ ነው። የእግዚአብሔርን ቁጣ ማብረድ ብቻ አይደለም፣ ሞገስን ያስገኘ ነው። ያ መስዋዕት ምንድነው? ቁጣን አብርዶ ሞገስን ማግኛ ነው። ተቀባይነትን ማግኛ ነው። ኢየሱስ ክርስቶስ በመስቀል ላይ ያደረገው ያን ነው። አዳም ምን አደረገ? ቃል ኪዳንን ሰበረ። አዳም ዝምድናን ሰበረ። ከእግዚአብሔር ተለየ። የእግዚአብሔር ሕይወት ተለየው። እግዚአብሔር አምላክ ልጁ ኢየሱስ ክርስቶስ መጥቶ በሰው ልጆች ላይ ያለውን ኃጢአት እስከሚያስወግድ ድረስ ጠብ ጠብ እያለ ጊዜያዊ ወዳጅነት ከሰዎች ጋር ይመሰርት ነበር። ዝምድና ግን አልተመሰረተም ነበር። ግን ጳውሎስ በዚህ ላይ ሲናገር ምን ይላል? እንግዲህ ይላል፣ በጣም የሚገርም ነው። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። እስኪ ከቁጣው የዳናችሁ ከእግዚአብሔር ቁጣ ጌታ ኢየሱስ ክርስቶስ በግርማው እና በኃይሉ ይመጣል። ሲመጣ ይሄ ቁጣ ያልበረደባቸው ሰዎች ይኖራሉ። ያ ቁጣ የሚገናኛቸው እነማን ናቸው ብትሉ፣ በዚህ በኢየሱስ ክርስቶስ ደም ያልታጠቡ፣ ኢየሱስ ክርስቶስ ለነሱ የከፈለውን መስዋዕትነት ያልተቀበሉ፣ ዛሬ ሲጣራ ያልሰሙ፣ ያኔ አሁን ተመልሶ ሲመጣ ያው ቁጣው እንደነደደ ያገኛቸዋል። ያመኑ ግን በኢየሱስ ክርስቶስ ደም ምክንያት ከእግዚአብሔር ቁጣ ድነዋል። አሁን የእግዚአብሔር ወዳጆች ሆነዋል። ወዳጅነቱ በቃል ኪዳንም በዝምድናም ላይ የተመሰረተ ነው። ጌታ ስሙ ይባረክ። ስለዚህ እነዚህ ሰዎች የሚጸልዩት አባታችን ሆይ ብለው ነው። አባታችን ሆይ ሕይወት የተመለሰላቸው ናቸው እነዚህ ሰዎች። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። ያኔ ሌባው እባብ ወደ አዳምና ወደ ሔዋን ሄዶ ሰርቋል፣ አርዷል፣ አጥፍቷል። ግን ጌታ ኢየሱስ ደግሞ እንደገና መጣ።
እንደገና መጣ። ወገኖቼ ተመሳሳይ ነው። ያኔ እነሱ ቃል ኪዳንን በቃልን በመሻር ባለማመን ባለመታመን ነው ያፈረሱት። እባብ ሄዶ ነው ያስፈረሳቸው። አሁን ደግሞ ኢየሱስ ወደ ሰው ልጆች መጥቷል። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። በብሉይ ኪዳን የነበሩ ጻድቃን ሰዎች በእግዚአብሔር በማመናቸውና በመታዘዛቸው የእግዚአብሔር ወዳጆች መሆን ቻሉ። በዚህ ምክንያት ጸሎታቸው ተሰማላቸው፣ ወዳጅነታቸው ሰመረላቸው፣ እግዚአብሔርን መሰከረላቸው ወዳጆቼ ብሎ። እኔ ዛሬ ለሃይማኖተኛ ሰዎች መጠየቅ እፈልጋለሁ። ሃይማኖት ብቻ ሃይማኖት አስፈላጊ ነው፣ ግን ሃይማኖት ብቻ ሰው ይዞ ስርዓቱን ብቻ ይዞ ግን ቃል ኪዳኑና ዝምድናው የሌለው ሰው አሳዛኝ ነው በጣም። ኢሳይያስ 41 ቁጥር 8 ብታነቡ ባሪያዬ እስራኤል የመረጥኩ ያዕቆብ ይልና የወዳጄ የአብርሃም ዘር ሆይ ይላል። አብርሃም የማን ወዳጅ ነበረ? የእግዚአብሔር ወዳጅ ነበረ። ያዕቆብ 2 ቁጥር 23 ላይ መጽሐፍም አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። እግዚአብሔርን በማመኑ ምክንያት እና በመታዘዙ ምክንያት የማን ወዳጅ ተባለ ይላል? የእግዚአብሔር ወዳጅ ተባለ። ታዲያ ከእግዚአብሔር ጋር ምን አይነት ግንኙነት ነበረው? የጸሎት ህብረት ግንኙነት ነበረው። እግዚአብሔር ይሰማው ነበር። ዘፍጥረት ምዕራፍ 18 ስታዩ እግዚአብሔር ሶዶምና ጎሞራን ተቆጥቶ በኃጢአታቸው ላይ ያጠፋቸው ሲወርድ መጀመሪያ የሄደው ወደ ወዳጁ ወደ አብርሃም ነው እና ምን አለ? ለወዳጄ ለአብርሃም በእውነት የምሰውርበት ነገር አለን አለ። ከወዳጄ ከአብርሃም በእውነት የምሰውርበት ነገር አለን። ጸሎት በዚህ ወዳጅነት ላይ የተመሰረተ ነው። ጸሎት ዝም ብሎ ድንግዝግዝ አይደለም። ጸሎት ዝም ብሎ ሄደን የሆነ ግንብ ስር ቆመን ምንጨርሰው፣ የሆነ ዛፍ ስር ሄደን ምንጨርሰው አይደለም። የሆነ አደባባይ የሆነ መጽሐፍ ይዘን የምናደርገው ነገር አይደለም። የሕያው ግንኙነት ውጤት ነው ጸሎት። የሕያው ግንኙነት ውጤት ነው ጸሎት። ጌታ ኢየሱስም እኮ በዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ደቀ መዛሙርቱን ምን አለ? ከዛ እንደው ከፍ ብሎ ያለውን ባነብላችሁ በጣም ደስ ይላል። ቁጥር 12 ልጀምርላችሁ። እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። እንግዲህ ጸሎት በእነዚህ መሰረቶች ላይ የተመሰረተ ነው። ጌታ ያለውን በማመንና በመታዘዝ ከእርሱ ጋርም ደግሞ ዝምድና በመፍጠር ላይ የተመሰረተ ነው። እስኪ ጸሎት በሉ እስኪ ሁላችሁ። ጌታ ያለውን በመስማትና በመታዘዝ ማለት በቃል ኪዳን ማለት ነው። እና ደግሞ የእርሱ ምን በመሆን ዘመድ በመሆን ላይ የተመሰረተ ነው። አዲስ ኪዳን ሁለቱም ይሰራል። በኢየሱስ ክርስቶስ በኩል የመጣ ምን አለ? አዲስ ኪዳን አለ። ጌታ ስሙ የተባረከ ይሁን። ሁለተኛ በኢየሱስ ክርስቶስ በኩል የመጣ ሕይወት አለ የምንቀበለውና ከእግዚአብሔር ጋር ዘመዶች የሚያደርገን። አዳም እፍ ተብሎበት ነበር የእግዚአብሔር ልጅ የተባለው ዘምድና ያገኘው፣ ያን አጣ። አሁን ደግሞ ኢየሱስ ክርስቶስ የዘላለምን ሕይወት ይዞ መጥቷል። ጌታ ስሙ ይባላል። ሰዎች ይህን ኢየሱስ ክርስቶስን ስንቀበል የተቀበልነው ዝምድናን ነው። ያም ቤተሰባዊነት ነው። ያ ቤተሰባዊነት ደግሞ የእግዚአብሔር ልጅነት ነው። ጸሎት በዚህ መሰረት ላይ ነው የሚመሰረተው። በዚህ ድፍረት፣ በዚህ እምነት ላይ ነው የሚመሰረተው። በዚህ ድፍረትና በዚህ እምነት ላይ ነው የሚመሰረተው። የስንቶቻችን ክርስቲያኖች ጸሎት በዚህ እምነትና በዚህ ድፍረት ላይ ተመስርቷል? ይህን መጠየቅ እፈልጋለሁ። ኢቭን አማኞች የሆነን በጌታ የሆነን ወደ ጸሎት የምንሄደው፣ ወደ አምልኮ የምንሄደው፣ ወደ ምስጋና የምንሄደው፣ የጌታን ስም የምንጠራው በዚህ መሰረት ላይ ነው ወይ? በዚህ እምነትና ድፍረት ላይ ነው ወይ? ጌታ ኢየሱስ በዚህ መሆን አለበት ነው ያለው። በዚህ መሆን አለበት። መጽሐፍ ቅዱስ ማንበብ እንደ ግዴታ ልናነብ እንችላለን። ይሄ ቤተክርስቲያንን ግቢ ማጽዳት እንደ ግዴታ ልናጸዳ እንችላለን። ከእግዚአብሔር ጋር ህብረት ማድረግ ግን ግዴታ አይደለም። ዝምድና ነው። ቃል ኪዳናዊ ነው። ዝምድና ነው። ክብር ለጌታ ይሁን። ስለዚህ በአዳም ስህተት ከሰው ልጅ ጋር የተፈጠረውን መለያየት ጌታ ኢየሱስ ስለ ሰው ልጅ ኃጢአት በመስቀል ላይ በመሞትና ቤዛ በመሆን ከእግዚአብሔር ጋር በማስታረቅ እንደገና አድሶታል። ሃሌሉያ።
በሉ እስኪ እንደገና አድሶታል። በሉ እስኪ የሮሜውን ልጨርስላችሁ፣ በጣም አስደናቂ ነው። ስለዚህ ምን ይላል? ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁን ከታረቅን በኋላ በሕይወቱ እንድናለን። ይህ ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። አስታራቂው ማን ነው ማለት ነው? ጌታ ኢየሱስ ነው። እንዴት አስታረቀ? የእግዚአብሔርን ቁጣ በመስቀል ሞቱ በማብረድ። በቃ ሌላ ያበረደልን የለም ወገኖቼ። የጥል ግድግዳ የፈረሰው በዚህ መንገድ ነው። የጥሉ ግድግዳ በዚህ መንገድ ነው የፈረሰው። ስለዚህ አንተ ስትጸልይ፣ አንተ የጥል ግድግዳ የፈረሰልህ ከእግዚአብሔር ጋር የታረክ አሁን የእግዚአብሔር ወዳጅ የሆንክ ስትጸልይ በሰማይ ወደሚኖር አባትህ ጸልይ። ምን ብለህ? አባቴ ሆይ ብለህ ጸልይ። ክብር ለጌታ ይሁን፣ ስሙ ለዘላለም ይባረክ። ጌታ ኢየሱስ ራሱ ምን አለ? ስለዚህ ክርስትና ባርነት አይደለም። ሰውነት ራሱ ሰው መሆን ባርነት አይደለም። ሰው የተፈጠረው ለምን አይደለም? ለባርነት አይደለም። ስለዚህ አብርሃምን ሲያገኘው ባሪያው ሳይሆን ያደረገው ምኑ ነው ያደረገው? ወዳጁ ነው ያደረገው። የአብርሃም የወዳጄ ዘር ሆይ ነው ያለ። ጌታ ስሙ የተባረከ ይሁን። ጌታ ኢየሱስ ከሰማይ ሰማያት ወርዶ ደቀ መዛሙርቱን ሲያገኛቸው ያላቸውን ነው የጀመርኩላችሁ። እነርሱንም ምን አላቸው? እናንተ ባሪያዎቼ አልላችሁም አለ። ባሪያዎቼ አልላችሁም። ባሪያ ምንድን ነው? ባሪያ ጌታው ለምን እንደሚያደርግ ምን እንደሚያደርግ የማያውቅ አድርግ የተባለውን ብቻ የሚያደርግ ነው። አሁን ጸሎትን የሚያደርጉ ሰዎች አሉ፣ እግዚአብሔርን የማያውቁ ሰዎች። ይሄ ባርነት ነው። ወዳጅ በቃል ኪዳን ወዳጅ ሲኮን እግዚአብሔር ምን አለ? ለአብርሃም ሳነግረው እንዴት ብዬ ሰዶምና ገሞራን በሳት አቃጥላለሁ አለ። የአብርሃምም ጸሎት ከዚህ ወዳጅነት የተነሳ ነው። እቺን ሰዶምና ገሞራን በእውነት 50 ሰው ብታገኝ አታድናምትንም ብሎ ከእግዚአብሔር ጋር ተከራከረ። የወዳጅነት ነው። በወዳጅነት በቃል ኪዳናዊ ወዳጅነት ላይ የተመሰረተ ጸሎት ነው ወገኖቼ። ጌታ ኢየሱስ ደግሞ አዲስ ኪዳን ላይ መጣና ቃል ኪዳናዊም ዘመዳዊም የሆነ ግንኙነትን መሰረተ። ጌታ ስሙ የተባረከ ይሁን። ጸሎታችን በዛ ላይ እንዲመሰረት ነገረን። ክርስትና ባርነት አይደለም። መጽሐፍ ቅዱስ ላይ የእግዚአብሔር ባሪያ ጳውሎስ የሚለውን ብታነቡ በመጀመሪያው ቃል ወዶ ባሪያ የሆነ ማለት ነው። ፈቅዶ ባሪያ የሆነ ልጅ ነው። አባቱን ግን ፈቅዶ ፈቃዱን የራሱን ፈቃድ አስቀምጦ ማለት ልክ የእግዚአብሔር ልጅ ኢየሱስ ክርስቶስ ልጅነቱን ወይም አምላክነቱን ከእግዚአብሔር ጋር መተካከልን እንደ መቀማት ነገር ሳይቆጥር የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ራሱን ያለ ልክ እንዳዋረደ እግዚአብሔር አባታቸውን ሊያገለግሉ የሚፈልጉ ሰዎች ወደውና ፈቅደው የባሪያን መልክ ይይዛሉ። ወደውና ፈቅደው የእግዚአብሔርን ፈቃድ ለማገልገል ራሳቸውን ይሰጣሉ። አገልግሎት ፈቅደን ነው ባሪያዎች የምንሆነው፣ ወደን ነው ባሪያዎች የምንሆነው። ቦንድ ሰርቫንት። ጌታ ስሙ የተባረከ ይሁን። ማለት መብቱ እያለው መብቱን ሳይሆን የአባቱን ክብርና ደስታ የሚያስቀድም ማለት ነው። አገልጋይ መብቱን ሳያስቀድም ለሌሎች ደስታ ለመኖር ራሱን ያቀረበ ማለት ነው እንጂ ክርስትና ባርነት አይደለም፣ ልጅነት ነው፣ ወዳጅነት ነው። ጸሎት ደግሞ በልጅነትና በወዳጅነት መሰረት ላይ የሚመሰረት ነው። እንደ ባሪያ ስንጸልይ ባለዕዳ እንሆናለን። ብዙ ሰው እንደ ባሪያ ነው የሚጸልየው። ለምሳሌ አስራት እኮ ሰጥቻለሁ፣ ጾም ያለው እኮ እግዚአብሔር ወይ ምን አጥፍቼ ነው የሚሉ ክርስቲያን ነኝ የሚሉ ሰዎች አግኝታችሁ ታውቃላችሁ? በጣም ጆሮዬን ከሚይዘው ነገር ምን አርጌ ነው የሚል ክርስቲያን ሳገኝ ጆሮዬን መስማት አልፈልግም፣ ስለሱ ስለምፈራ ስለሰውየው ማለት ነው። እኔ ግን ምን አርጌ ነው ጌታ ሆይ ምን አርጌ ነው አትበሉ። ባረጋችሁና ባላደረጋችሁ አይደለም ሪሌሽንሺፑ። ባደረገና ባላደረገ እግዚአብሔር ከተገናኛችሁ የሚያገኛችሁ ቁጣ ነው የሚሆነው። ቁጣ ነው የሚሆነው። ምን አድርጌ ነው እንደዚህ የሚደርስብኝ? ይሄ በክርስቶስ የመጣው ጽድቅ ያልገባው ሰው ነው።
አስፈሪ ነው ወገኖቼ። እኔ በደንብ ሰምቻለሁ። በጣም ብዙ ጊዜ ብዙ ሰው ቸርች ይመጣል እንጂ ብዙ ሰው ክርስትና በደንብ ያልገባው ነው። ጌታ ግን ምን አድርጌው ነው እንደዚህ የሚያደርገኝ ይላሉ። ሌሎች ምን አድርገውለት ነው የሚያደርግላቸው ማለታቸው ነው። እኔ ምን ከሱ የበለጠ ምን ኃጢአት አድርጌያለሁ? ከእንትና የበለጠ ምን ኃጢአት አድርጌያለሁ? እንትና ከሚያገለግለው ያነሰ እኔ ምን አገልግያለሁ? ቸርች ነው ይሄዳሉ፣ አስራት ነው እሰጣለሁ፣ ጸልያለሁ። ምንድን ነው የተለየ ነገር እኔ ላይ በቃ እግዚአብሔር የሚባል እንደዚህ የሚያደርገው ይላሉ። እና ከእግዚአብሔር ጋር ያለን ሪሌሽንሽፕ ግንኙነትና ህብረት ባደረገና ባላደረገ ካደረግነው አደጋ ላይ እንወድቃለን ወገኖቼ፣ አደጋ ላይ እንወድቃለን። በዕዳ ተይዘን እዛው እንቀራለን ማለት ነው። ያላደረግነው ብዙ ይያዝብናል ካደረግነው ይልቅ። መሰረቱ እሱ አይደለም፣ በልጁ በኢየሱስ ክርስቶስ በኩል ጌታ ኢየሱስ ህይወትን ይዞ መጣ። ጌታ ስሙ ይባረክ። እኔ ህይወት እንዲሆንላችሁ መጣሁ አለ። ጌታ ይመስገን። ሌባው ያኔ ህይወትን ሊሰርቅ ሊያጠፋ ነው የመጣው። አሁን ግን እኔ ምን ሊሆንላችሁ መጣሁ አለ? ህይወት ሊሆንላችሁ መጣሁ። ያኔ እባቡን ሰምታችኋል፣ አሁን ደግሞ እኔን ስሙኝ። እባቡን ሰምታችሁ ሞታችኋል፣ እኔም ብትሰሙኝ ደግሞ በህይወት ትኖራላችሁ አለ። እኔም ብትሰሙኝ በህይወት ትኖራላችሁ አለ። እኔ ህይወት ይዤላችሁ መጥቻለሁ። ሐዋርያው ዮሐንስ ይሄን አስመልክቶ እንደዚህ ያለ አንደኛ ዮሐንስ ምዕራፍ 5 ቁጥር 11 እና 12 እግዚአብሔር የዘላለም ህይወት እንደሰጠን ይህም ህይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። ስለዚህ ባርነት አይደለም፣ የህይወት ጉዳይ ነው ማለት ነው። ዛሬ አንድ ሰው አስተሳሰብ ይቀየር በኢየሱስ። ስለዚህ ጌታ ኢየሱስ እንደዚህ አለ፣ ነፍሱን ስለ ወዳጆቹ ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ኢየሱስ ነፍሱን አሳልፎ የሰጠው ለማን ነው? ለወዳጆቹ። ወዳጅ ለማግኘት ነው፣ ባሪያ ለማግኘት አይደለም ማለት ነው። ብዙ ባሪያዎች አሉት። 99ኙን መልአክ ትቶ የጠፋውን ሰው ሊፈልገው መጣ ይላል። 99ኙ አገልጋዮቹ ናቸው፣ ባሪያዎቹ ናቸው። ሊፈልገው የመጣው ግን ሰው የሚባለው ወዳጁ ነው። እግዚአብሔር ወዳጆቹ እንድንሆን ይፈልጋል። በምን ላይ በተመሰረተ? ቃሉን በመስማትና በእምነት በመታዘዝ እንደዚሁም እርሱን በመቀበል ህይወቱን በመቀበል ላይ የተመሰረተ። ስለዚህ እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ባሪያ በሚያደርገው አይነት ነገር አይደለም፣ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና። ባሪያው ጌታው የሚያደርገውን አያውቅምና። በሰማይ ያለ የምትኖር አባቴ ሆይ ወይም ሰማያዊ አባቴ ሆይ ብሎ በፊቱ ላለው አምላኩ እግዚአብሔር የሚጸልይና ይሄን ወዳጅነት የመሰረተ ሰው ማለት እግዚአብሔር ምን ማድረግ እንደሚፈልግ የሚያውቅ ሰው ነው ማለት ነው። እኔ ወዳጆች ብያቸዋለሁ። ምክንያቱም ባሪያ ጌታው የሚያደርገውን ነገር ምን አይልም፣ አያውቅም። እኔ ግን ከአባቴ የሰማሁትን ነገር ሁሉ ምን ብያቸዋለሁ? ነግሬያቸዋለሁ። አሁን ምንም ምስጢር አልያዝኩባቸውም። ጸሎት እንዲህ አይነት ዝምድና የመሰረቱ ሰዎች ድርጊት ነው። እግዚአብሔር ያለው ምስጢር ሁሉ የገለጠላቸው ወዳጆቼ ብያቸዋለሁ። ጌታ ስሙ ይባረክ። ስለዚህ ጌታ ኢየሱስ ስትጸልዩ አባታችን ሆይ በሉ። ሃይማኖታዊ ግዴታ ሳይሆን በአባትና በልጅ መካከል የሚደረግ እውነተኛ ህብረት መሆኑን ተረዱ። ጌታ ስሙ ይባረክ። ስለዚህ እኛ በአዲስ ኪዳን በደሙ በተገባ ኪዳን ወዳጆቹ ነን። በመንፈስ ቅዱስ ባገኘነው ልደት ልጆቹ ነን። በእነዚህ ሁለት መሰረቶች ላይ ቆመን እንጸልያለን። በደሙ ጌታ አዲስ ኪዳን ከኛ ጋር ገብቷል። በዛ ወዳጆች ሆነናል። ቅድም እንዳነበብነው የእግዚአብሔር ቁጣ በደሙ ተወግዶልናል። በመንፈስ ቅዱስ ልደት ደግሞ ዳግመኛ በመወለድ ምኖች ሆነናል? ልጆች ሆነናል። እውነተኛ ጌታ ኢየሱስ ያስተማረው ጸሎት ለነማን ነው ማለት ነው? ቃል ኪዳናዊ ህብረትና የልጅነት አንድነት ላላቸው ሰዎች ነው ማለት ነው። አባታችን ሆይ የሚለው ጸሎት
የሰው ልጆች አውቀውትም ቢሆኑ ሳያውቁት በአብዛኛው ከነሱ በላይ ወደ ሆነ ወደማያውቁት መጸለይ ይፈልጋሉ፣ ይጸልያሉ፣ በተለያየ በሃይማኖትም በተለያየ መልኩ። ነገር ግን በትክክል ወደ ፈጣሪያቸው በትክክል ወደ ሰራቸው ወደ አበጃቸው ወደ እግዚአብሔር የሚደርስ ጸሎት የሚጸልዩት እነማን ናቸው ብትሉ ወዳጆቹና ልጆቹ የሆኑት ናቸው። ምክንያቱም ሰውን እግዚአብሔር በመልኩና በምሳሌው ለወዳጅነትና ለቤተሰባዊነት ለልጅነት ፈጥሮታል። ይሄን ያጡ ሰዎች እግዚአብሔርን አጥተዋል። ሰው የተፈጠረው ለዛ ስለሆነ የቃል ኪዳን ወዳጁ የሆነ በልጁ በኢየሱስ አማካኝነት ልጁ የሆነ ሰው ሲጸልይ እግዚአብሔር ይሰማዋል። በስውር ያለ የሚሰማው አምላኩ በአደባባይ ይመልስለታል። ዛሬ ይሄን መጠየቅ እፈልጋለሁ። ጸሎታችን በዚህ መሰረት ላይ የቆመ ነው ወይ? ጸሎታችን ሁል ጊዜ ማለት ነው፣ ዛሬ አሁን እንዲህ ስንማር ሳይሆን ጸሎታችን በዚህ መሰረት፣ በዚህ ድፍረት፣ በዚህ ህብረት፣ በዚህ አንድነት በቃል ኪዳኑ ላይ እና በልጅነት ህብረታችን ላይ የተመሰረተ ነው ወይ? ምናልባት ልጅነትን ያላገኛችሁ ካላችሁ ቀላል ነው። ጌታ ኢየሱስ የመጣው ከሰማይ ሰማያት የወረደው ክርስትና የሚባል አንድ ደግሞ ሌላ ተጨማሪ ሃይማኖት ለማቋቋም አይደለም። አዳም ያሳጣንን ያን ህይወት ለመመለስ ነው። ስለዚህ ኢየሱስ ምን አለ? እኔ ህይወት ይዤላችሁ መጥቻለሁ፣ ብትሰሙኝ ህይወት ይሆንላችኋል አለ እና መጽሐፍ ሲናገር ለተቀበሉትና ላመኑት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከደምና ከስጋ ፈቃድ አልተወለዱም። እነዚህ ሰዎች እግዚአብሔርን አባት ብለውም የመጥራት መብት ያገኛሉ። መብት ብቻ አይደለም፣ ድፍረት አላቸው። ለምንድን ነው ያ ድፍረት ያላቸው? መጽሐፍ ቅዱስ ሲናገር አባት ብሎ ሊያስጨዋቸው የሚችል የጌታ ኢየሱስ ክርስቶስ መንፈስ በእነሱ ውስጥ አድሯል። ጌታ ስሙ ይባረክ። ልክ ኢየሱስ ክርስቶስ አባቱን አባቴ ብሎ፣ አሁን አባታችሁ ያልሆነውን ሰው መንገድ ላይ አባቴ ለማለት ትደፍራላችሁ? አሳፋሪ ነው። ዞር በል ይላቸዋል። ሰውም ቢሰማ በጣም ታፍራላችሁ። አሳፋሪ ነገር ነው። ኢቭን አይደለም አባት ወዳጄ እንኳን ለማለት የሰውየውን ይሁንታ ማግኘት አለባችሁ። አባቴ ለማለት ግን በጣም ነውር ነው፣ ስድብም ነው። የት አውቃለሁ? ህጋዊ ጥያቄም አለበት። ስለዚህ አንድ ሰው ከእግዚአብሔር ሳይወለድ አባታችን ሆይ ብሎ መጸለይ ህጋዊ ጥያቄ አለበት። ህጋዊ አይደለም። ከእግዚአብሔር መወለድ አለበት። ከእግዚአብሔር ያልተወለደ ሰው አቡነ ዘበሰማያት ማለት የለበትም። አቡነ ማለት በአባታችን ማለት ነው። በግዝ ስላልኩት ነው የሳቃቸው። ሪሊ ማለት የለበትም። እኔ አባቴ ያልሆነውን አባቴ ማለት አልችልም። ጌታ ኢየሱስ ያን መብት የነገረን እርሱን ለተቀበሉት ነው። ያን መብት የነገራቸው ለተቀበሉት ሁሉ ግን የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸዋል? ስልጣን ሰጣቸው። ከእርሱ ህይወትን ይቀበሉ ዘንድ መብት ሰጣቸው። እነሱ ደግሞ በዛን ጊዜ ከማን ተወለዱ ይላል? ከእግዚአብሔር ተወለዱ። ስለዚህ እነዚህ ሰዎች ፊት ለፊት ከእግዚአብሔር ጋር ተገናኝተው በእምነትና በድፍረት እግዚአብሔርን አባቴ ብለው መጠየቅ ይችላሉ። ከዛ አባታቸው ደግሞ ገና ሳይጠይቁት የሚያስፈልጋቸውን ያውቃል። ምን ማለት ነው? የሚያስፈልጋችሁን ያውቃል ማለት ራሱን ተጠያቂ አድርጓል ማለት ነው። ለአባትነቱ እውቅና ሰጥቷል ማለት ነው። ከዛ ወረድ ብሎ የምታዩት የዕለት እንጀራችን ስጠን። መንግስትን የዕለት እንጀራ አትጠይቁትም። አሰሪያችሁን ደሞዝ ነው የምትጠይቁት፣ የዕለት እንጀራ አትጠይቁትም። ልጅ ከሆናችሁ ግን እቤት ያለ እናታችሁን አባታችሁን እማዬ ምሳ ስጭኝ ትላላችሁ። ያን ነው የሚያሳየው። የአባትነቱ ልክ ነው። ጌታ ስሙ የተባረከ። የዕለት እንጀራችን ምን በለን ስጠን። ለምንድን ነው እንደዛ የምትጠይቁት? አባታችሁ ስለሆነ። የልጆችን እንጀራ ይላል እኮ ጌታ ኢየሱስ ሌላ ቦታ። እንጀራ የምንድን ነው ማለት ነው? የልጆች ነው። ደሞዝ የባሪያዎች ነው። ብዙ ሰው በጸሎት ደሞዝ ይጠይቃል። በጸሎት እንጀራ ጠይቁ እንደ ልጅ። እግዚአብሔር ለበላተኛ እንጀራን ይሰጣል። ጌታ ስሙ ይባረክ። ሃሌሉያ።
ፍላጎታችሁን ይሞላል እግዚአብሔር አምላክ። ኒዳችሁን እግዚአብሔር ይሞላል። እነግራቸዋለሁ፣ ይሞላል። ክብር ለስሙ ይሁን። እስኪ በሉ ይሞላልኛል በሉ እስኪ። ሃሌሉያ። ተነስተን እንጸልያለን። ዛሬ የምትጠይቁት ጥያቄ ሁሉ ከዚህም በኋላ የምትጸልዩት ጸሎት ምንም እንኳን እግዚአብሔር አባታችሁ እንደሆነ ብታውቁም የጸሎታችሁ መሰረት ግን በጣም ሲምፕል በሆነው በዚህ ላይ የተመሰረተ ይሁን። ሃሌሉያ። እንደ ቃል ኪዳን ተብሎ እንደተጻፈ ብላችሁ ትጸልያላችሁ። እንደ ልጅ አባታችን ሆይ ብላችሁ ትጸልያላችሁ። ከዛ እግዚአብሔር ይሰማቸዋል። ጌታ ኢየሱስም በዚሁ በዮሐንስ ወንጌል ላይ እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ፣ ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያቸዋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያቸዋለሁና። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ ይላል። አብ በስሜ የምትለምኑትን ሁሉ ሊሰጣችሁ። በዚህ መሰረት ላይ የምንለምነውን ሁሉ ይሰጠናል። ዛሬ ያመነ ሰው አለ? ሃሌሉያ። አእምሯችን ከታደሰና ከተለወጠ ጌታ ስሙ የተባረከ ይሁን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለ ጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለ ተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።